ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት በዚህ ትትርፍ በልኝ። ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። እንግዲህ የአብርሃም ነገር ሁላችሁም አሳስቧችኋል። አብርሃም የከደ የጠፋ ምን ላይ ነው ያለው እያላችሁ ብዙዎቻችሁ ተወዛግባችኋል። እንግዲህ ሌሎቹ በዛ እየወጡ በዚህ እየወረዱ ቤተሰብ ጋር እንደሄደ ነግራችሁ ነበረ። እንግዲህ ጋሽዬና ወንድምየው ማለት ነው እንግዲህ ወደ እናንተ ወደ ፈለጋችሁት ወደ ምትሉት ቦታ ይዘው ከደዋል ማለት ነው። እንግዲህ ወደ ቄስ ቦታ ይዘው ከደው እንግዲህ ያለውን ነገር እላው ላይ ያለውን ነገር ለማውጣት ሁሉንም ነገር ማለት ይፋ ለማድረግ እንዲሁም የሚሻለውን መንገድ መርጠው እንግዲህ ጋሽዬና ወንድሙ ይዘው ከደዋል ማለት ነው። እሱ ደግሞ ታላቅ ወንድሙ ማለት ነው። እንግዲህ እሱም ደግሞ የት ነው ካላችሁ እንግዲህ ታውቋቸዋላችሁ እኚህን አባት ማለት ነው። በጣም ብዙ ሰዎችን የፈወሱ ብዙ ሰዎችን ተስፋ የሰጡ አባት ናቸው በነገራችን ላይ ማለት ነው። እና በብዙ መንገድ ይታወቃሉ ብዬ አስባለሁኝ። ብዙዎች ሙስሊም ክርስቲያን ዘር እምነት አይሉም ማለት ነው። እና እንግዲህ እዚህ ቦታ ላይ ሄዷል ማለት ነው። እንግዲህ ተውስጥ የሰማሁት ነው ማለት ነው እኔ እና አሁን ላይ ያለው አብርሽ ጥሩ ሁኔታ ላይ ነው። ግን በጣም የሚገርም ነገር ነው እውነት ለመናገር ማለት ነው የሰማሁን ነገር ቢኖር ማለት ነው። እና በጣም ያሳዝናል። የሰው ልጅ እንደዚህ የዚህን ያህል ርቀት መሄድ ምናምን በጣም አይጠበቅም ማለት ነው። እውነት የማይጠበቅ ነው። ያውም በሚያምነው ሰው በምታምኑት ሰው ማለት ነው የሆነ ችግር እንደዚህ ሲገጥም በጣም ያሳዝናል። ወላሂ ይደብራልም ያሳዝናልም ከምንም በላይ እንደምላችሁ ማለት ነው። እና ስለዚህ ለማንኛውም አሁንም ቢሆን አብርሽ እንግዲህ ይሻለዋል ብዬ አስባለሁ። እንግዲህ ቡሴም የተናገረችው ነገር ቢኖር ይሄ ነበረ። ምክንያቱም መሆንም ያለበት ይሄ ነው። አሁን ላይ ግን ሩታ ኤፍሬም አሁንም ቢሆን አንተውም ያለበት ቦታ መሄድ አለብን እያሉ እምቡ ዘራፍ እያሉ ነው። እንግዲህ ማንም ሰው ሊሄድ አይችልም። እዛ የሚሄደው ያው ያመነበትና የሚያምንበት ሰው ነው። እንግዲህ ያመኑበትን ነገር አድርገው ለመምጣት እንግዲህ ሄደዋል ማለት ነው። እንግዲህ ሁላችሁም ፈጣሪ ይርዳው ብላችሁ ዱአ አድርጉለት። እውነት ለመናገር በጣም የሚደብር የሚያስጠላ ነው ይሄ ነገር ማለት ነው። እና እውነት በጣም የምንወደው በጣም የምናከብረው ልጅ ነው። በጣም ለብዙ የሚደርስ ልጅ ነው አብርሽ ማለት ነው። በጣም ሳቂታ ነው። በጣም ተጫዋች ነው። በጣም ተሰው ጋር ተግባቢ ነው። ታውቃላችሁ ብዙ ልጆችን አንስቷል። እውነት ለመናገር ብዙ ልጆችን ረድቷል በዩቱብ ቻናል በጣም ብዙ ልጆችን እውነት በጣም ብዙ ልጆችን እና ስለዚህ አሁንም ቢሆን ወደ ራሱ እንዲመለስ እና እንደ ድሮ በቃ እየሳቀ እየተጫወተ እንድናየው እንፈልጋለን ሁላችንም። እንግዲህ እኚህ አባት ደግሞ በጣም ጎበዝ ናቸው። ጀግና አባት ናቸው። በጣም ከምላችሁ በላይ እንግዲህ ሁላችሁም ታውቋቸዋላችሁ። በቴሌቪዥን ዙሪያ ይቀርባሉ ብዬ አስባለሁኝ። ይቀርባሉ ያው ባላቀውም እኔ ማለት ነው። አንዳንድ ጊዜ ይሆናል የለ የምታውን ነገር እኮ ይኖራል አይደል? እና አንዳንድ ጊዜ አልፎ አልፎ ስለሚመጣልኝ እኔ በዩቱብ አያችኋለሁ ማለት ነው። እና ዘር የላቸው እምነት የላቸው ቀለም አይሉ ዘር አይሉ ሙስሊም አይሉ ክርስቲያን አይሉ በሁሉም ያለበት የሆነ ማለት የተሴራበት ሰው ካለ በቃ ብዙ ነገሮችን የሚያደርጉ ሰው ናቸው ማለት ነው። የተከበሩ አባት ናቸው። እንግዲህ መፍትሄውን ደግሞ ለሱ ያገኛል ብዬ አስባለሁ። ማለት ማንኛውም ሰው እንደሚመኘው ማንኛውም እንደወጣት እንደ ማንኛውም ሰው ጎበዝ ጀግና ልጅ ነው። ሰርቶ የሚለወጥ ልጅ ነው። ዛሬም ነገም እንግዲህ ይሄ ነገር ደግሞ የሆነበት ግማሾቻችሁ ያው በጭንቀት ነው የምትሉም አላችሁ። ግማሾቻችሁ እውነት እንደዛ አድርገው ነው የምትሉም አላችሁ። በጣም የብዙዎቻችሁ ውዝጋቢ በጣም ብዙ ነው። እኔ እንጃ ብቻ እንደ ብዬ እንደማስረዳችሁ አላቅም። በጣም ብዙዎቻችን ተወዛግበናል በማንኛውም በሚደረግበት ነገር ማለት ነው። እና እኔ ምንም ነገር የምለው ነገር የለም። ፈጣሪ ያግዘው እውነት በቃ እንደዚህ አይነት ነገር ከእንደዚህ አይነት ነገር አላህ ይጠብቀን ሁላችንንም እውነት ለመናገር በቤተሰብ በተለይ ማለት ነው። እንግዲህ ይሄን ነገር ወንድሙ አለበት ኤፍሬም ተብዬው እንግዲህ አለበት እዚህ ላይ እንግዲህ የልጁ እናት ናት ደግሞ እዚህ ጋም እና በጣም ከባድ ነው። በአሁን ሰዓት በቃ የሚታመንም ሰው የለ። ለሰው እንደዚህ በቃ ይሄን ያህል ማለት የራሴ አደርጋለሁ ብሎ አንድን ሰው ይሄን ያህል መሄድ በጣም ይደብራል። እውነት በጣም ነው የሚያስጠላውም የሚደብረውም። እና ይሄ ነገር እንግዲህ አብርሽ ላይ ተደርጎበትም ከሆነ ይፋ ይወጣላችኋል ብዬ አስባለሁኝ። እና ነገሩ ይስተካከልና ወደ ራሱ ተመልሶ ደግሞ ወደ ኦዲየንሶቹም እንደሚመለስ ተስፋ አለኝ እኔ በነገራችን ላይ ማለት ነው።
ግን እንደዚህ አይነት ነገር የምታደርጉ ሰዎች ፈጣሪ ልቦናችሁን ይስጣችሁ። እውነት ተሴጣን ከምንትን የምትሉ ሰዎች የምትሰሩ ሰዎች እውነት ልቦና ይስጣችሁ ፈጣሪ። ወላሂ ሌላ ምንም አልላችሁም፣ እውነት ለመናገር ማለት ነው። ፈጣሪ ልቦና ይስጣችሁ ለሁላችሁም፣ ከሌ ከሌ አልልም፣ ለሁላችሁም ይህን ነገር የምታጠምዱ ይህን ነገር የምትሰሩ ሰዎች ፈጣሪ ይስጣችሁ ልቦና እና ሁላችንም አላህ ያስተዛዝነን፣ ሰላምን ያምጣልን፣ ፍቅርን ያምጣልን፣ አንድነትን፣ መተዛዘንን ያምጣልን። እውነት በእንደዚህ አይነት መልኩ ማየት ሰውን በጣም ይደብራል። እውነት የሚወዱትን በጣም ብዙ ሰው የሚወደውን ለብዙ ሰው የሚደርስን ሰው እንደዚህ ማድረግ ይከብዳል። እውነት በጣም ለብዙ ሰው ለብዙ እናቱ የሚደርስ ለብዙ ወጣቱ የሚደርስ ልጅ ነው አብርሃም ማለት ነው እና ይሄ ነገር ይገባዋል ብዬ አላስብም። እውነት ምንም አይነት ራሱ ቢበድል እንኳ እንደዚህ አይነት ነገር እውነት እኔ ምንም ነገር አልጠረጥርም ይደርስበታል ብዬም አላስብም ነበረ እና በጣም ይደብራል። እውነት በጣም ነው የሚያስጠላው የሚደብረው እና ይሄ ነገር እንደዚህ አይነት ነገሮች በብዙ መንገድ አሁን ላይ ወጣቶቹ በቃ መልካም ነገር የሚያደርጉ በተለይ ጥሩ ነገሮች የሚንቀሳቀሱ በጣም ብዙ ሀላፍትና ያለባቸውን ሰዎች በእንደዚህ አይነት መልኩ አሁን ላይ ደግሞ በጣም ብዙዎች እንትን እያሏቸው ስለሆነ ይሄን ነገር ደግሞ ጥንቃቄ አድርጉ። እንደዚህ የምታደርጉ ሰዎች ደግሞ ልቦና አላህ ይስጣችሁ፣ ከልቦናው ቦታ ያድርሳችሁ። እውነት ሌላ ምንም የምለው ነገር የለም። እና ይሄ ነገር እውነት ከሆነ በጣም ከባድ ነው፣ ይደብራል፣ ያስጠላል። ለማንኛውም ሰው የማንመኘው ነገር ነው፣ ለጥላት የማይመኝ ነገር ነው። እና እንግዲህ ያው አብርሃም ዝም ነው ያለው። ያው በዝምታው ሁሉንም ነገር እያለፈው ይገኛል ማለት ዝም ነው። ከመጀመሪያው ጀምሮ ያው ዝም እያለ ያው እንደሚያደርጉት እየሆነ ነው ያለው ማለት ነው። እና በጣም ያሳዝናል። እንደዛ ስቆ ተጫውቶ የሚመጣ ልጅ ማለት ነው። እና ፈጣሪ ማረው ብላችሁ ሁላችሁም ዱአ አድርጉለት። ወዳችኋል።